ዘመናዊ ሰዎች ድብርት ውስጥ የሚገቡት ዓለም ላይ ያሉ ከባድ ችግሮች ሶልቭ ተደርገዋል የሚለው መፍትሄ ተሰጥቷቸው የቀሩት ችግሮች ወይ በጣም ከባድ ናቸው ወይ ኢምፓሲብል ናቸው፣ ሶልቭ ሊደረጉ አይችሉም። አንተ የምትሰራው ነገር የሆነ ሕፃን ልጅ የሆነ ቦታ ላይ ይሰራዋል። አንተ መስራት ያልቻልከው ነገር ኢንስታንት እንኳንም አልሰራው። ብዙዎቻችን ዛሬ የምንሰቃየው ምንም ስለሌለን ሳይሆን የምንታገልለትና የምንፈልገው ሚስጥር ስለሌለ። ብዙ ተማሪዎች የሚማሩት ሚስጥር ለመፈለግ ሳይሆን የታወቁ እውነታዎችን ሸምድዶ ወረቀት ለመቀበል። ቴክኖሎጂ ምቾትን ሰጥቶን እርካታን ነጥቆናል። ወንጀለኛ ሆኖ ከፍተኛ የአይኪው ሌቭል ካላቸው ውስጥ ጥቂት ግለሰቦች ውስጥ አንዱ እሱ ነው። አንድ ጥያቄ ልጠይቃችሁ። ዛሬ ላይ ቆማችሁ ወደኋላ መለስ ብላችሁ የአባቶቻችሁን ወይም የቅድመ አያቶቻችሁን ህይወት ብታዩ ምን ይታያችኋል? ምናልባት በረሃብ፣ በበሽታ፣ በጦርነትና በአድካሚ አካላዊ ስራ የተሞላ ህይወት ሊመስላችሁ ይችላል። የነሱ ትልቁ ህልም የነበረው እንዴት ዛሬን አድሬ ነገን አያለሁ የሚል ነበር። አሁን ደግሞ ወደ ራሳችሁ ተመልከቱ። በአንድ የስልክ ንክኪ የሚፈልጉትን ምግብ ማዘዝ በሚቻልበት፣ በብርድ ሰዓት ቤት ውስጥ ሙቀት በሚገኝበት እና ከአንበሳ ጋር መታገል ሳይሆን ከትራፊክ ጋር መታገል በበዛበት ዘመን ላይ ነው። በታሪክ ታይቶ በማይታወቅ ሁኔታ ውስጥ ምቾት ውስጥ ነን። ግን እውነታው ምንድን ነው? ለምንድን ነው ከየትኛውም ዘመን በላይ ዛሬ ላይ የድብርት ወይም ዲፕሬሽን መድኃኒቶች ተፈላጊነታቸው የጨመረው? ለምንድን ነው ሁሉም ነገር እጃችን ላይ ያለ ውስጣችን ግን ባዶ የሆነ? ዛሬ የምናየው ሐሳብ ትንሽ ሊያስደነግጣችሁ ይችላል። ምናልባትም ችግራችን መከራ ማጣታችን ነው ብላችሁ አስባችሁ ታውቃላችሁ? ዛሬ አንድ እጅግ አከራካሪ ግን ደግሞ እውነትነት ያለው ሐሳብ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ከዚህ ቪዲዮ በኋላ ለምቾት ለድብርት ያላችሁ አመለካከት ሙሉ በሙሉ እንደሚቀየር ልነግራችሁ እወዳለሁ። ቃላው እንደሰን ባላለው ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮችን ለማግኘት መጡ ከሆነ ኦቶቲያ ትክክለኛ ቦታ ላይ ናችሁ ያላችሁት። ይህንን ቻናል ሰብስክራይብ ማድረግና ቀጣይ እንደዚህ ቪዲዮ ሲለቀቅ እንዳያመልጣችሁ የደወል ምልክቱ መጫናችሁን እርግጠኛ ሁኑ። ዛሬ እንግዲህ ተመልሰን የተገናኘ ነው ከ3 ተከታታይ ክፍል በኋላ ነው የተመለስነው። ስለ ኃይል፣ ስልጣን፣ ማኒፑሌሽን ምናምን አወርተን ነው። ዛሬ ደግሞ ከዛ በተለየ ሐሳብ ነው የምናየው። በመጀመሪያ ግን እንዴት እዚህ ሐሳብ ላይ እንደደረስኩኝ ልንገራችሁ። ይህን መጽሐፍ እያነበብኩት ነበር። ምናልባት ልታውቁት ትችላላችሁ። 0 to 1 የሚል ይባላል። ፒተር ቲል ነው የጻፈው፣ የፔፓል ኮፋውንደር የነበረው። በእርግጥ መጽሐፉ የሚያነሳው ሐሳብ የሚያነሳው ነገር ስለ ቢዝነስ ስታርታፕ ነው። ቢዝነስ ስታርታፕ ላይ 0 to 1 እና 1 to n የሚል ኮንሰፕቶች አሉ። ስለ እነዚህ ኮንሰፕት ነው የሚያነሳው። ስለ ሞኖፖሊ፣ ኮምፒቲሽን፣ ስኬሊንግ አፕ ነው የሚያነሳው ሐሳቡ። በዚህ ውስጥ ግን ቻፕተር 8 ላይ ዛሬ የማነሳውን ሐሳብ ያነሳዋል። በአጠቃላይ ስለ መጽሐፉ ሌላ ጊዜ እንመለስበታለን፣ እናየዋለን። ዛሬ ግን ትንሿን ሐሳብ ከመጽሐፍ ውስጥ ነው የምናየው። የዚህ ሐሳብ ባለቤት ባልለው ግን በደንብ ያስፋፋው ቴድ ካዛንስኪ ይባላል። ቴድ ካዛንስኪ ፕሮዲጂ ነው ማለት ኤክሰፕሽናል የሆነ ብቃት የነበረው ሰው ነው። ስፔሻሊ በልጅነቱ የተለየ አቢሊቲ እና ችሎታ ነበረው። ማቴማቲሽያን ነው፣ እንዲሁም ፕሮፌሰር ነው። አንዳንዶች የአይኪው ሌቭሉ ከኢንስታይን ጋር እኩል ነው ይላሉ፣ ሌሎች ደግሞ ይበልጠዋልም ይላሉ። ግን ይህ ሰውዬ ለ17 ዓመታት ዶሜስቲክ ቴሮሪስት ነበረ። ማለት በዩኤስ ውስጥ ፈንጂዎችን ያጠምዳል፣ በሱ ምክንያት ሰዎች ሞተዋል። አሸባሪ ነበር። ወንጀለኛ ሆኖ ከፍተኛ የአይኪው ሌቭል ካላቸው ውስጥ ጥቂት ግለሰቦች ውስጥ አንዱ እሱ ነው። ጥቃትም የሚፈጽመው ፕሮፌሰሮች ላይ ነው፣ የቴክኖሎጂ ሰዎች ላይ ነው፣ የቢዝነስ ሰዎች ላይ ነው፣ እንዲሁም ሌሎችም ላይ ሲስተሙን ይቆጣጠሩታል ብሎ የሚያስበው ላይም ጥቃት ይፈጽማል። ኒክኔሙ ዩኒቦምበር ነው የሚባለው። እንደዚህ የተባለበት ምክንያት ታርጌት የሚያደርጋቸው የነበሩት ዩኒቨርሲቲዎች እንዲሁም ኤርላይኖች ስለነበረ ነው። ለምን እንደዚህ እንደሚያደርግ እንዲሁም እንዴት እንደተያዘም እነግራችኋለሁ። በመጀመሪያ ግን ለምን ዘመናዊ ሰዎች ወይም ሞደርን ፒፕልስ ድብርት ውስጥ ይገባሉ? የጥንት ሰዎች ህይወት ቀጥተኛ ነው፣ ዳይሬክት ነበር። ከተራበ አደን ይወጣል፣ ካደኑ ይበላሉ፣ ካላደኑ ይራባሉ። ዛሬ ላይ ግን ህይወታችን ተዘዋዋሪ ይሆናል፣ ኢንዳይሬክት ሆኗል። በመካከሉ ያሉ ሰንሰለቶች በጣም ብዙ ከመሆናቸው የተነሳ አእምሯችን የሚሰራው ስራ ከህይወታችን ጋር ማገናኘት ይከብደዋል። እዚህ ጋር ግን አንድ ትልቅ መረዳት ያለብን ነገር አለ። ዘመናዊ ዓለም
አይምሯችን ለሁለት ጽንፍ አሳልፎ ይሰጣል። በአንድ በኩል በጣም ቀላል የሆኑ ነገሮች አሉ። እነዚህ ተለምዷዊ እውነታዎች ወይም ኮንቬንሽናል ትሩዝ ልንላቸው እንችላለን። በትምህርት ቤት የምንማራቸው፣ ትምህርት ቤት ገብተን የምናገኛቸው፣ ሁሉም ሰው የሚያውቃቸው፣ ምንም ጥረት የማይጠይቁ ነገሮች ናቸው። በሌላ በኩል ደግሞ የማይቻሉ ሚስትሪስ የሚመስሉ ነገሮች አሉ። ለምሳሌ እንደ ስትሪንግ ቲዮሪ ያሉ ውስብስብ ሳይንሶች ወይም ትላልቅ የዓለም ችግሮች ናቸው። እዚህ መጽሐፍ ላይም ጠቅሶታል። በእነዚህ በሁለቱ መካከለኛ ላይ የሚገኘው እና ለሰው ልጅ እውነተኛ እርካታ የሚሰጠው ከባድ ግን የሚቻል የሚባለው ቀጠና እየጠፋ መጥቷል። ድሮ ሰዎች አዳዲስ ሚስጥሮችን ይፈልጋሉ፣ ለመፈለግ ይሄዱ ነበር። ገና ያልታወቁ ማንም ያልደረሰባቸው ግን በጥረት ሊደረስባቸው የሚችሉ እውነታዎች ነበሩ። ዛሬ ግን ሁሉም ነገር ታውቆ አልቋል። አዲስ የሚገኝ ነገር የለም የሚል አስተሳሰብ ሰፍኗል። ይህ አዲስ ነገር የለም የሚለው ስሜት ነው ለድብርት ትልቅ ምክንያት የሚሆነው። ቴድ ካዛንስኪ የተባለው ሰው ይህን ሀሳብ የሚያስፋፋው the power process ወይም የኃይል ሂደት በሚለው ሀሳቡ ይህን በሚገባ ያብራራል። የሰው ልጅ ስነ ልቦናዊ ጤንነቱ የተጠበቀ እንዲሆን 4 ደረጃዎችን ማለፍ አለበት ይላል። ግብ ወይም ጎል፣ ጥረት ወይም ኤፈርት፣ ግብን ማሳካት ወይም አቴንመንት እና ነፃነት ወይም አውቶኖሚ። በዛሬው ዓለም ግን አብዛኛው ስራችን ሰሮጌት አክቲቪቲ ሆኗል። ለህልውናችን የግድ አስፈላጊ ያልሆኑ ግን አይምሯችንን እየሰራው ነው ብለን ለማታለል የምንፈጥራቸው ስራዎች አሉ። ለምን እንደዚህ ሆነ? ምክንያቱም 4 ትላልቅ ማህበራዊ አዝማሚያዎችን ወይም ምስጢሮችን የመፈለግ አቅማችን ስለገደሉት ነው። አንደኛ ኢንክሪሜንታሊዝም፣ ደረጃ በደረጃ ብቻ መሄድ። ገና ከልጅነታችን ጀምሮ ትንሹ በትንሽ በጥቂቱ እንድንጓዝ እንጂ ትልቅና አዲስ ሀሳብ እንድንዘል አንበረታታም። ዛሬ እንደዛ አንበረታታም። አንድ እርምጃ ተሳስተ ከወደቅ የታወቀውን መንገድ ተከተል እንባላለን። ትምህርት ቤት ቀስ በቀስ ደረጃ በደረጃ እንድንጓዝ እንድንሄድ የሚነገረን። ፈተና ላይ የሌለ ነገር አጥንተ ብትሰራ ወይም ከሚጠበቅ በበላይ አቺቭ ብታረግ ክሬዲት አይሰጥ። ግን የተባልከውን ነገር ብቻ ከሰራ ታገኛለህ። ሁለተኛ ሪስክ አቨርዥን፣ አደጋን መፍራት። ዛሬ ላይ ስህተት መስራት ትልቅ ዋጋ ያስከፍላል። ስለዚህ ሰዎች ሚስጥሮችን ከመፈለግ ይልቅ የታወቁ እውነታዎችን መኖር ይመርጣሉ። ዓላማ ስህተት አለመስራት ከሆነ መቼም ቢሆን ሚስጥሮችን ወይም ችግሮችን አትፈልግም። ሶስተኛ ኮምፕሌንሲ ወይም በራስ መርካት ወይም መዝናናት። በተለይ በትላልቅ ተቋማት ውስጥ ያሉ ሰዎች እዚህ ከደረስኩኝ ህይወቴ ተስተካክሏል ብለው ያስባሉ። ይህ ደግሞ አዲስ ነገር የመፈለግ ጉጉትን ይገላል። አራተኛ ፍላትነስ ወይም ዓለም አንድ ናት ብሎ ማሰብ። በእርግጥ እንደዚህ ብላችሁ ታስቡ ትችላላችሁ። ዓለም በቴክኖሎጂ ስለተገናኘች አንድ ነገር እዚህ ነገር ቢኖር ሌላ ሰው ከኔ ቀድሞ ያውቀዋል ብላችሁ ልታስቡ ትችላላችሁ። ይህ ጥርጣሬ ደግሞ ገና ሳንጀምር እንድናቆም ያደርገናል። ግሎባላይዜሽን በፍጥነት የተካሄደ ስለሆነ ብዙ ሰው ዓለም አንድ እየሆነች ይመስለዋል። ሆሞጂናይዝ ሆናለች ብሎ ሊያስብ ይችላል። ግን አይደለም። ምናልባት እዚህ ተቀምጠን በደቂቃ ውስጥ ዩኤስ ውስጥ ምን እየተካሄደ እንደሆነ ልናውቅ እንችላለን እንጂ ለምሳሌ ዩኤስ ውስጥ ያለ ነገር እዚህ ያለ ማለት ነው እንዴ? አይደለም። ስለዚህ ምንም ግሎባላይዝ ብንሆንም አንድ አይደለም። ይህ ሚስጥሮችን የማጣትና የፓወር ፕሮሰስ መዛባት ውስጣችን ባዶ ያደርገዋል። ዛሬ ላይ የምናየው ድብርትና ጭንቀት ወይም አንዛይቲ መነሻው ይሄ ነው። አንድ ሰው በህይወቱ ላይ ቁጥጥር እንደሌለው ሲሰማው አቅም አልባነት ወይም ፓወርለስነስ ይሰማዋል። በሌላ በኩል ደግሞ አስገራሚነት ከህይወታችን ጠፍቷል ማለት ነው። ድሮ ሰዎች ዓለም ላይ ገና ያልተፈቱ ሚስጥሮች እንዳላት ያምኑ ነበር። ዛሬ ግን ሁሉም ነገር ጎግል ላይ የምናገኘው ስለሚመስለን ለአዲስ ግኝት የሚሆን ቦታ የለን። ያለ ግብ፣ ያለ ጥረት፣ ያለ ውጤት የምትኖረው ህይወት ለድብርት ትልቅ ግብዣ አለው። ብዙዎቻችን ዛሬ የምንሰቃየው ምንም ስለሌለን ሳይሆን የምንታገልለትና የምንፈልገው ሚስጥር ስለሌለን ነው። ቴድ ካዛንስኪ የሰው ልጅን ግብ በ3 ግሩፖች ይከፍለዋል። አንደኛ ዓላማዎችን በቀላል ጥረት የሚሳኩ፣ ሁለተኛ
ዓላማዎች በከባድ ጥረት የሚሳኩ፣ ሶስተኛ ዓላማዎች ምንም ያህል ጥረት ብታወጡ የማይሳኩ። ይሄ የክላሲክ ትራይኮቶሚ የቀላል የከባድ እና የማይሆን ሐሳብ ነው። ቴድ ካዛንስኪ የሚከራከርበት ሐሳብ ሞደርን ፒፕልስ ወይም ዘመናዊ ሰዎች ድብርት ውስጥ የሚገቡት ዓለም ላይ ያሉ ከባድ ችግሮች ሶልቭ ተደርገዋል የሚለው መፍትሄ ተሰጥቷቸው የቀሩት ችግሮች ወይ በጣም ከባድ ናቸው ወይ ኢምፓሲብል ናቸው፣ ሶልቭ ሊደረጉ አይችሉም። ይሄ ደግሞ በፍጹም እኛን ሳቲስፋይ አያደርገንም፣ አያረካም። አንተ የምትሰራውን ነገር የሆነ ሕፃን ልጅ የሆነ ቦታ ላይ ይሰራዋል። አንተ መስራት ያልቻልከውን ነገር ኢንስታንት እንኳንም አልሰራው። ቴድ ካዛንስኪ የሚያቀርበው ሐሳብ ምንድን ነው? የነበሩትን ኢንስቲትዩሽኖች፣ ቴክኖሎጂዎች ሙሉ በሙሉ አፈራርሳቸው ነው፣ አጥፏቸው ነው። በድጋሚ ሰዎች መስራት ይጀምሩ። አሁን ሰዎች ከባባድ ችግሮችን ያገኛሉ። የካዛንስኪ ሐሳብ ስናነሳ ሰውየው እጅግ አከራካሪና ታሪኩ ጥቁር ነጠብጣብ ያለበት ቢሆንም ያነሳው ፍልስፍናዊ ጥያቄ ግን ዛሬም ድረስ ትኩረት የሚስብ። ካዛንስኪ እንደሚለው የቴክኖሎጂ እድገት የሰው ልጅን አስፈላጊነቱን ነጥቆታል። ድሮ ሰዎች አንድን ነገር ለማወቅ ወይም ለመስራት ከባድ ዋጋ ይከፍሉ ነበር። ዛሬ ግን ምንድን ነው? ቴክኖሎጂ ሁሉም ነገር ቀላል አድርጎታል። ችግሩ ግን ቀላል ነገር እርካታ አይሰጥም። እርካታ የሚመጣው ከባድ ከሆነ ትግል በኋላ። ቴክኖሎጂ ምቾትን ሰጥቶን እርካታን ነጥቆናል። ካዛንስኪ በጥቃቱ ውስጥ መጀመሪያ ወደ አነሳውት ጥያቄ ልመልሳችሁ። ለ17 ዓመታት ታርጌት ያደረገው ቴክኖሎጂስቶችን ነው፣ ፕሮፌሽናሎችን ነው፣ ፕሮፌሰሮችን ነው፣ ቢዝነስማኖችን ነው፣ ዩኒቨርሲቲዎችን ነው፣ ኤርላይንሶችን። መጨረሻም ግን ቴድ ካዛንስኪ የተያዘው በድብቅ ራሱን የጻፈውን ማኒፌስቶ ለፕሬስ ይልካል። ከዛ የላከው ነገር በጋዜጣ ላይ እንዲታተም ከተደረገ በኋላ ወንድሙ ነው ያወቀው። በአጻጻፍ ስታይሉ ነው ሬኮግናይዝ ያደረገው። በዚህ መንገድ ነው የያዙት። ጥቃትም የሚፈጸሙ በእንደዚህ አይነት ኢንስቲትዩሽኖች ላይ በእነዚህ ስለማያምን ነው። እርግጥ ነው ቴክኖሎጂና ዘመናዊነት በሚሊዮኖች የሚቆጠሩ ሰዎችን ህይወት አትርፏል፣ ቀይሯል። ድሮ ሰዎች በበሽታ በረሃብ ያልቁ ነበር፣ ይሞቱ ነበር። ስለዚህ ድሮ ይሻላል ብሎ ወደኋላ መመለስ መፍትሄ አይደለም፣ አንችልም። የካዛንስኪ ሐሳብና የዘመናዊው ዓለም ትችት አንድ ትልቅ ክፍተት አላቸው። እሱ ሚስጥሮች አልጠፉም፣ እኛ ግን መፈለጉን አቁመናል የሚለው። አሁንም ቢሆን በዓለም ላይ ማንም ያልደረሰባቸው እውነታዎች አሉ። ችግሩ እኛ ሁሉ ነገር ተገኝቷል ብለን በሰነፍ አእምሮ መቆየታችን ነው። ይህንን በግልጽ ለማየት ዛሬ ያለውን የምቾት ባህል እንመልከት። ሶሻል ሚዲያ ትልቁ ማታለያ ነው። በአንድ ስክሮል እያንዳንዱን አዳዲስ መረጃዎች እናገኛለን በእያንዳንዱ ሰከንድ። ይህ ሰሮጌት አክቲቪቲ ወይ ምትክ ተግባር ነው የሚባለው። አእምሯችን አዲስ ነገር አገኘው ብሎ ዶፓሚን ይረጫል። ስለ ዶፓሚን ከዚህ በፊት አይተናል። ግን ምንም አይነት ጥረት ስላልተደረገበት እኛም ስላላደረግንበት ወይም ደግሞ በትምህርት ያለውን ሁኔታ እንመልከት። ብዙ ተማሪዎች የሚማሩት ሚስጥር ለመፈለግ ሳይሆን የታወቁ እውነታዎችን ሸምድዶ ወረቀት ለመቀበል። ይህ ኢንክሪሜንታሊዝም መጀመሪያ ያየነው ደረጃ በደረጃ መጓዝ የሰው ልጅ የፈጠራ አቅም እና የህይወት ጉጉት ይገድለዋል። እዛ ነው እኔ ሁሌ ባህላዊ የትምህርት ስርዓት መቀየር አለበት የምለው። እስካሁን ይህን ሁሉ አየን። ታዲያ መፍትሄውስ ምንድን ነው ልትሉ ትችላላችሁ። ህይወታችን ትርጉም ያለው ለማድረግ ምን እናድርግ? አንደኛ ሚስጥሮችን መፈለግ። ሁሉም ሰው እውነት ነው ብሎ የሚያምነው ግን አንተ ግን ስህተት ነው የምትለው ነገር ምንድን ነው? ይህንን ራስን ስትጠይቅ የሆነ ነገር ታገኛለህ። ማንም ያልደረሰበትን አዲስ መንገድ ለመፈለግ ድፍረት ይኖራል። ሁለተኛ ከባድ ግቦችን መፍጠር ወይም ሃርድ ጎልስ የሚባሉት። ሁሉንም ነገር ቀላል ለማድረግ አትሞክሩ። እርካታ የሚገኘው ከምቾት ቀጠና ወይም ኮምፎርት ዞን ወጥታችሁ ስትታገሉ ነው። ሶስተኛ የራስነት ስሜት አሳድሩ። በሌላ ሰው ሲስተም ውስጥ እንደ አንድ ማሽን ከመሆን ይልቅ የራሳችሁን ሲስተም ፍጠሩ። ውጤቱ በእናንተ ውሳኔ ላይ ብቻ የተመሰረተ ስራ ይኖራችሁ። አራተኛው መፍትሄ መደነቅን ተለማመዱ። ዓለም ገና ብዙ ያልተፈቱ እንቆቅልሾች እንዳሏት እመኑ። ይህ እምነት ነው ጠዋት ካልጋችሁ እንድትነሱ ጉልበት የሚሰጣችሁ።
ለማጠቃለል ያክል ዘመናዊ ዓለም ምቾትን ሰጥቶን ግን ትርጉምን ነጥቆናል። እኛ የተፈጠርነው ሶፋ ላይ ተኝተን ቪዲዮ እንድንመለከት ብቻ አይደለም። እኛ የተፈጠርነው እንቅፋቶችን እንድንገፋ፣ ሚስጥሮችን እንድንፈልግ እና በጥረት ውጤት እንድናገኝ ነው። ያላችሁ ድብርት ወይም ባዶነት ስሜት ምናልባት በበሽታ ምክንያት ላይሆን ይችላል። አእምሯችን የምታገልለትንና የሚፈልገው እውነተኛ ነገር ስጠኝ ብሎ የጮኸ መሆኑን ተረዱ። ምቾት ወጥመድ ሊሆን ይችላል። ከመሄዳችሁ በፊት ይህንን ሀሳብ እንዴት አያችሁት? እናንተስ በህይወታችሁ ላይ የምቾት ተጽዕኖ ተሰምታችሁ ያውቃል ወይስ አሁንም ገና ያልተገኙ ሚስጥሮች አሉ ብላችሁ ታምናላችሁ? ኮሜንት ላይ እንወያይ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እና ለወደዳችሁት ማጋራታችሁን አትርሱ። ቶታንም ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ በሌላ ሀሳብ በምቾት ውስጥ ትርጉም ያለው ትግል የምታደርጉበት ጊዜ ይሆንላችሁ።